መነጋገሪያ የነበረው የኪዲ ካሳ ገጠመ። ኢየሱስ አሁን ደግሞ ያየሁትን ነገር ሳት ይብላ። ታዋቂው የሙስሊም ቲክታከር ወንጌል ሰባኪውን ደበደቡ። በጋሻው ደሳለኝ በህግ መጠየቅ አለበት። ግለሰቦች ከግል ጸብ ወይም ቂም ተነስተው በሚያስተላልፏቸው ጥላቻ አዘል ንግግሮች እኛ ወንጌል አማኞችን አይወክልም። ቅዱሱ ከቢራው ላይ ሳይነሳ ሰውየው ከቢራው ላይ ሐሳቡን አነሳ። ድምፃዊ ወርቁ ሞላ በቲክቶክ ይፋ ባደረገው መልእክቱ በንግግሩ ወይም በድርጊቱ ምክንያት በድርጅቱ ላይ ያደረስኩት የደንበኛ መቀነስ ካለ ይቅርታ ጠይቃለሁ ብሏል። ምን አይነት ድንቅ ስብከት ነው! በጌታ ሰው ልጅ ቀና ብሎ እግዚአብሔርን የሚያው መቼ እንደሆነ ታውቃላችሁ? መረቡ መያዝ ያቃተው ቀን ብርቱ የሆንኩ ጊዜ አይደለም፣ ብር ያለኝ ጊዜ አይደለም፣ ሁሉ ነገር ሲያልቅ ነው። ጌታ ኢየሱስ ሲረዳ ልክ እንደዚህ ነፍሳትን አሳልፎ ይሰጣል። ምሕረቱ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው። ሰላም ሰላም፣ እንዴት ናችሁ? እኔ ወንድማችሁ ጂቪሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎችና በቆንጆ ሐሳቦች ከች ብዬላችኋለሁ። ሁላችሁም ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብም ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። ይመቻችሁ። የእጃቸውን የሥራቸውን ያገኙ። አንዳንድ ጴንጤ በሆናችሁ እህትና ወንድሞቼ ዛሬ በጣም አዝኛለሁ፣ አፍሬያለሁ። አንዳንድ ናችሁ፣ ሁላችንም አይደለንም። ከላይ የምትመለከቱት ቪዲዮ አርሲ አካባቢ ህይወታቸው ያለፈው ኦርቶዶክስ የሆኑ እህትና ወንድሞቻችን ናቸው። እዚህ ቪዲዮ ኮመንት ላይ ገብቼ ሳይ የእጃቸውን የሰጣቸው እውነት ፈጣሪ የድሮውን አይቶ አሁን እየከፈላቸው ነው እያላችሁ ኮመንት የምትጽፉ የምትናገሩ በጌታ የሆናችሁ ሰዎች አላችሁ። ቆይ እናንተ ሳሁን በሰላም የምትኖሩ ጥሩ ሰው ስለሆናችሁ ኦርቶዶክስ እህትና ወንድሞቻችን ሲሞቱ ደግሞ አባቶቻቸው በሰሩት ስራ ይኸውላችሁ፣ አንድ ነገር ወቁ፣ ሁላችንን የሚያቆመን የእግዚአብሔር ምሕረት ብቻ ነው። እንደዚህ አይነት ክስተቶች ዓለማችን ላይ በተለያየ ጊዜና በተለያየ ቦታ ይፈጠራሉ። እንደዚህ አይነት ነገሮች ሲፈጠሩ እግዚአብሔር ድሮ የተሰራውን ነገር እየቆጠረ አሁን በህይወት የሚኖሩ ምስኪን ሰዎች ላይ እንደዚህ አይነት በደል የሚያደርስ ነው የሚመስላችሁ? በደንብ አድርጌ ነግራችኋለሁ። ኦርቶዶክሶች እህትና ወንድሞቻችን ናቸው። እናንተ በምህረት ቆማችሁ በሰው ሀዘን ላይ ትምህርት አትስሩ። ህይወታቸው ስላለፉት ኦርቶዶክስ ስለሆኑ እህትና ወንድሞቻችን በጣም አዝናለሁኝ። ፍትህም ይገባቸዋል። በነገራችን ላይ እግዚአብሔር በማንም በሰራው ኃጢአትና በደል ላይ ተንተርሶ ሌላውን ፐርሰን አይጎዳም። እግዚአብሔር እንደዚህ አይነት ክፉ አምላክ አይደለም። ለምን እንደዚህ አይነት ክፉ አምላክ እንዳለን ማስተማር እንደፈለጋችሁ አልገባኝም። ጆን በዛሬው ሐሳቡ በደንብ ተስማምቻለሁ። ትክክል አይደለም። እንደዚህ በየኮሜንቱ እየገባችሁ የእጃችሁን ያገኛችሁት ምናምን ከምትሉ ሰዎች ጎን በጭራሽም ልንስማማም አንችልም። ህብረት አድርገንም ከናንተ ጋራ በአንድነት በዚህ ጉዳይ ልንናገር አንችልም። ትክክል አይደለም። እግዚአብሔር አንተ ላይ በደረሰው በደል ቢሆን ዘመን ላይ በአባቶች በደል ምክንያት በዚህ በልጆች ላይ ይከምራል ብዬ አላስብም። በአዲስ ኪዳን እንደዚህ አይነት ጌታ አለን ወይም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደዚህ አይነት አምላክ ነው ብዬ አላምንምም አላስብም። የተፈጠረው ችግር ላይ ቤንዚል በማርከፍከፍ እሳቱን ለማባባስ የምትጥሩ ሰዎች ብታርፉ መልካም ነው። ወንጌል አማኞች በሚወክላቸው ተቋም በኩል ሀዘናቸውን ለኦርቶዶክስ ወንድምና እህቶች በሚገባ ገልጸዋል። በተረፈ ግለሰቦች ከግል ጸብ ወይም ቂም ተነስተው በሚያስተላልፏቸው ጥላቻ አዘል ንግግሮች እኛ ወንጌል አማኞችን አይወክልም። ይሄ ደግሞ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ያወጣው መግለጫ ነው። የሀዘን መግለጫ አውጥተናል። ደግሞ አይምሮ ያለን ሁላችንም ሀዘናችሁ ሀዘናችን እንደሆነ እየተናገርን እንገኛለን። ሌላ ጊዜ ላይ የኦርቶዶክስ ጠል አርጋችሁ የምትቆጥሩን ሰዎች እኛ ትምህርትን በሌላ ትምህርት አስተምሮትን በሌላ አስተምሮ እንቃወማለን እንጂ ፐርሰናሊ ከግለሰቡ ጋር ምንም አይነት ጥላቻና ጸብ እንደሌለብን ማሳወቅ እንወዳለን። እሱ ብቻ አይደለም፣ ሀዘናችሁ ሀዘናችን ነው። ይሄ እንዲሆን ደግሞ የተማርነውም የምንተዳደርበት የሚመራን መጽሐፍ ቅዱስም ያሳደገን ሶሳይቲና ማህበረሰብም አይፈቅድም። ተቻችለን አንተ ትብስ አንቺ ትብስ ተባብለን የኖርን ህዝቦች ነን። ስለዚህ ችግራችን ላይ የመጣችሁ ቤንዚል እያርከፈከፋችሁ ልታባሉን የምትሞክሩ ሰዎች አቁሙ። በወንጌላውያን አማኞች ላይ ሲደርስ የነበሩ ግፎች ላይ እንኳን ኦርቶዶክሳውያን እህት ወንድሞቻችን፣ ኦርቶዶክሳውያን ወገኖቻችን በዚህ ጉዳይ የተወሰኑቱ ደስተኞች እንዳልነበሩም አይተናል እኮ። በሶሻል ሚዲያ ላይ ባለው ሃይማኖት እንቅስቃሴ ላይ
አብዛኛዎቻቸው እኛ ወንጌላውያን አማኞች እንድንጠፋላቸው እንደሚፈልጉ እሱ ግልጽ ነው። ይሄ የሚታወቅ ነገር ነው። ሁላችንም እናውቃለን። ብንጠፋላቸው እንደሚወዱ እናውቃለን። እኛ እንደ አንድ ክርስቲያን ይህ አሁን በኢትዮጵያ ውስጥ እየተፈጠረ ያለው ነገር ላይ ስፔሻሊ እየተከሰቱ ያሉ ይሄ ረብሻዎች ላይ፣ መገዳደሎች ላይ፣ የብሔር ጉዳዮች ላይ የክርስቶስ ወገን እንደሆነ ሰው ወይም ደግሞ ወንጌል እንደገባው ሰው ቆመን ግን ስናየው ነገሩ ትክክል አይደለም ብለን ማውገዝ ግዴታችን ነው። ምንም ሳይድ የምንይዝበት ጉዳይ አይደለም። አሁን አብዛኛዎቻቸው በሶሻል ሚዲያ ላይ እየተናገሩ ያሉት ዳይሬክትሊ በጋሻው ደሳለኝ ብሎ መናገር አልፈለጉም እንጂ በጋሻው ደሳለኝን ሜንሽን ማድረግ አልፈለጉም። ስሙን ጠርተው ትንሽ ሚዲያ ላይ ማሳጣቱን አልፈለጉም እንጂ ብዙዎቻቸው እየተናገሩ ያሉት እንደውም አንዳንድ ታዋቂ ትላልቅ አስተማሪዎች፣ መምህራኖች እንኳን ሳይቀሩ ዋልጌ እያሉ እንደዚህ አይነት ቃላት እየተጠቀሙ እነ በጋሻው ደሳለኝን ትክክል አለመሆናቸውን ከመናገር ይልቅ በመዝለፍና ይሄ አጥንትን ሊሰብር የሚችል አይነት ቃላትን በመወርወር አንድን በጌታ የሆነ ወንድም ላይ የሆነ በደል እንደማድረስ አይነት ነገር እያደረጉ አይቻሉ እና እንደዚህ አይነት ነገር ትክክል አይደለም። የበጋሻው ደሳለኝ በዚህ በሶሻል ሚዲያ ላይ ሲሰረጫጭ ያያችሁት ቪዲዮ ከ8 ወር በፊት የተለቀቀ ቪዲዮ ነው። ለምን አሁን ከተፈጠረው አሁን እየተፈጠረ ካለው ሁኔታ ጋራ አገናኝቶ ፖስት ማድረግ እንደተፈለገ አላውቅም። ይሄ እንግዲህ ዳይሬክትሊ ይህን ግለሰብ መምታት ስለተፈለገ ነው። በቃ ማስመታት ስለተፈለገ ብዙዎች ጋር ያለውን ተቀባይነት ማሳጣት ስለተፈለገ። ምክንያቱም እንዳያችሁት ነው እንግዲህ የማንንም ሞት አንፈልግም እኛ ወንጌላውያን አማኞች። ማንም ሲሞት ደስተኞች አይደለንም። ማንም እንኳን ሲሞት አይደለም በክፉ አይን ማንም እንዲያያችሁ አንፈልግም። እኛ ችግራችን ከትምህርታችሁ ጋር ነው። ሊንዳ እንዳለችው ትምህርታችሁ ላይ ደግሞ እንወቃቀሳለን። ትምህርታችሁ ላይ ደግሞ እንደምታዩት ሶሻል ሚዲያ ላይ እንቀጣቀጣለን። ምንም ችግር የለብንም፣ ግን እንድትነኩ አንፈልግም። ማንም እንዲነካችሁ አንፈልግም። እኛ ሁላችን በደረሰብን ሐዘናችሁ ሐዘናችን ነው ብለን ተቀብለን አብረን አዝነናል። ደግሞ እግዚአብሔር እንዲያጽናናችሁ እንጸልያለን። እግዚአብሔር ይፈርዳል፣ እግዚአብሔር ያያል። ሌሎቻችሁ ግን እረፉ። በሐዘን ጊዜ አብሮ ማዘን፣ በደስታቸው ጊዜ አብሮ መደሰት ይሄ ግዴታችን ነው። ፍቅራችንን የምንገልጽበት ማለት ኢየሱስ ክርስቶስ ያስተማረንን ፍቅር የምናሳይበት አንደኛው መንገዳችን ነው። ማለት በጥላቻ የሚሰበክ ወንጌል ስለሌለ ማለት ነው። ምንም ያህል መጽሐፍ ቅዱስ ላይ የምንቃቃርበት፣ መጽሐፍ ቅዱስ ላይ የምንለያይበት የሰማይና ምድር ሊገናኝ አይችልም አይደለ? ሊገናኙ የማይችሉ የትምህርት ርቀቶች እንኳን ቢኖሩን እንኳን ከሁማኒቲ አንጻር የሚያገናኙን በጣም ብዙ ነገሮች ስላሉ እነዛን አስበን በፍቅር መኖሩ መልካም ይመስለኛል። ክብር ለእግዚአብሔር ይሁን። ምን እየሆነ ነው? ኢየሱስ ያድናል። ጌታ ክብር ለኢየሱስ ይሁን። ኢየሱስ ያድናል። ክብር ለእግዚአብሔር ይሁን። ኢየሱስ ያድናል። አዎ ኢየሱስ ይሰበካል። ኢየሱስ ይሰበካል። ኢየሱስ ምንድነው ጥጉን ይዞ እየሰበከ ዳር ይዞ እየሰበከ ያለን ሰው ምን አድርግ ነው እያላችሁት ያላችሁት? ምን ያድርጋችሁ? አልነካችሁ፣ ባውንደሪያችሁን አላለፈ። እንደ ማንኛውም ሰው ሃይማኖቱን የማሰረጫጨት መብት አለው፣ ህገ መንግስታዊ መብት አለው። ቆሞ እየሰበከ ያለው ከመስጂድም ከቤተ ክርስቲያንም ከኦርቶዶክሳውያን ቤተ ክርስቲያንም ከ500 ወይም ከ400 ሜትር በላይ ርቀት ላይ ከሆነ ኢትስ ኦኬ፣ ምንም ችግር የለውም። ይሄ ህገ መንግስት የሚፈቅድለት መብቱ ነው። ምን አድርግ ነው የምትሉት? ምን እንዲያደርጋችሁ ነው የፈለጋችሁት? መታችሁ ጥያቄ ካላችሁ ተጠያየቁ። እዛ ጋር ክርክርም ምናምን ሊኖር ይችላል። ጸብ ጋር ምንድን ነው የሚያደርሳችሁ? ካልተመቸ ታልፋለህ እንጂ የግድ መደባደብ አለብህ እንዴ? አንተ ደግሞ ሙስሊሙ ወንድማችን ማንኝ ነው የምትልህ? አንተ እንደምንድን ነው ራስህን የምታየው? ዩ አር ነቲንግ። ማንም አይሰማህም። በነገራችን ላይ ማንም አይፈራህም። አቋምህን ይዘህ ወጥተሃል ሚዲያ ላይ። አቋምህን ደግሞ ስብርብሩን ያወጡልህ የሚገራርሙ ፕሮቴስታንትም ኦርቶዶክስም እህት ወንድሞቻችን ነበሩ። እነሱን ስላቃተ መተህ እዚህ መንገድ ላይ ቆሞ ኢየሱስ ክርስቶስን ከሚሰብኩት ጋር አጸባጸባለሁ ካልክ ግን ለአንተ ነው የሚከብደው። በነገራችን ላይ ከበድ ይልብሃል። እንደዚህ ቆሞ ምናምን ነገር እንደዚህ እንደ ጉንዳን እያየክ የናቀ ሰውዬ በአካል ቢገለጥብህ ማለት ነው እንደዚህ አድርጎ ነው የሚጠጣ ማለት ነው። ትጠጣለህ።
በጣም አታካብድሽ። ልትኮረኮምም ትችላለህ። አንዳንዴ በስጋ ሊገለጥብህ የሚችል ሰውም ሊገጥም ይችላል። ይነሳል ቅዱሱ ከጠርሙሱ በሚል የቅዱስ ጊዮርጊስን ቢራ በተመለከተ አነጋጋሪ መልእክት በማስተላለፍ ከበርካቶች ትኩረትን ስቦ የነበረው ድምፃዊ ወርቁ ሞላም አሁን ቢጃ ኢትዮጵያን ይቅርታ ጠይቋል። ድምፃዊ ወርቁ ሞላ በቲክቶክ ይፋ ባደረገው መልእክቱ በንግግሩ ወይም በድርጊቱ ምክንያት በድርጅቱ ላይ ያደረስኩት የደንበኛ መቀነስ ካለ ይቅርታ ጠይቃለሁ ብሏል። እንደዚሁም ድርጊቱ ያስከተለው ማንኛውም አሉታዊ ተጽዕኖ ካለ መጸጸቱን ገልጿል። የነበረኝን አገልግሎት ጨርሼ ወደ ሙያዬ ተመልሻለሁ ሲልም ተናግሯል። ይመች እንኳን ይቅርታ ጠየቀ። ምክንያቱም ይለወጣሉ ብሎ አስቦና አብሮት ሁሉም ተባብሮ በአንድነት ተነስቶ ነገሩን ያስቆሙታል ብሎ ተነሳና ፒፕሉ መልሶ መጣጣት ጀመረ። ምን ያድርግ ታዲያ? ፒፕሉ ይነሳ አለና የሆነ ሰሞን ላይ ቻሌንጅ ተደረገ። ጠርሙዙን አነሱና ምናምን ላጡት ምናምን ነገር እየጣሉት ምናምን አሳዩ። ቪዲዮ ተሰራ። ኢሜጅ ቢውልድ ተደረገ። ብዙዎቻቸው ገጽታቸውን አሳመሩበት። ቢራ እንደማይጠጡ ምናምን ለማስመስከር ሞከሩ። ሲጀመር እየጠጡ ነው የላጡት ብዙዎቻቸውና እና ምን ያድርግ ወንድም እንዴ ቢራው ላይ ተለጥፎም ቀጥሎ ጠጪውም በዝቶ ምን ያድርግ ይሄ ሰው? ራሱን ከማስከለብ ውጪ ራሱን ከማስጠቆር ውጪ ምን ጠቀመው ታዲያ? ስለዚህ የሚያዋጣው ይቅርታ ጠይቆ አንድን ድርጅት እንደው ምናልባት የሆነ ድርሻም ከሰጡት እኔ ይቅርታ መጠየቁ ይሻለዋል። ምክንያቱም ለማይለውጠው ነገር ለምን ዝም ብሎ አቅሙን እንደውም ቢቻል ከዩቲዩብ ላይ ቪዲዮውን ማጥፋው። የእውነት እንደውም መቀለጃ ሜም መስሪያ ሆንክ እንጂ። አንድ ቄስና አንድ ፓስተር በታክሲ እየሄዱ ስለ መንፈሳዊ ነገር ማውራት ይጀምሩና ፓስተሩ ለምንድነው እናንተ ሰው ወደ እግዚአብሔር ከመቅረቡ በፊት በቅዱሳን በኩል ማለፍ አለበት ምትሉት ይለዋል። ቄሱም ደግሞ አው ልክ ነው፣ ለምሳሌ ጠቅላይ ሚኒስተር ቢሮ ለመግባት መጀመሪያ ሴኩሪቲዎችን ማለፍ አለብህ፣ ከፊት ያሉ ወታደሮች ፖሊሶች ሁሉ ማለፍ አለብህ ይለዋል። ከዛ ከአፉ ላይ ፓስተሩ ይወስድና የጠቅላይ ሚኒስተሩ ልጅ ከሆንኩ ግን ማንም ሳይነካኝ ቀጥ ብዬ እገባለሁ አለ። ያዝብላል ክብር። ልጅነት ሲገባ እንደዚህ ነው እንግዲህ። የክርስቶስ ኢየሱስ ልጅ ስትሆን ምንም ሌላ ሶስተኛ ወገን አያስፈልግም። ከአምላክህ ሚት ለማድረግ ከአምላክ ጋር ለመነጋገር አምላክህን ለማግኘት ወደ አምላክ ለመግባት ወደ ጌታ ለመሄድ ምንም ሶስተኛ ወገን የሚያስፈልግ ነገር የለም። በቃ ዳይሬክትሊ ከአምላክ ጋር መገናኘት ትችላለህ። ይሄ ልጅ ስትሆን የሚገባህ ሚስጥር ነው። ልጅ ሁኑ። ልጅ እንድትሆኑ ደግሞ ኢየሱስ ክርስቶስን የግል አዳኛችሁ አድርጋችሁ ተቀበሉ። አብዛኛው የትንቢት መልእክት፣ አብዛኛው የሚሰጠው የተስፋ ቃል ቅለብ፣ ያዝ፣ ዝገን የሚባለው ነገር ከሀገር ትወጣለህ ነው። ስለዚህ ወጣቱ በሙሉ ልቡ ያለው ውጪ ነው። በጣም ያሳዛኝ ነው። አገሩን ማገልገል፣ ተወልዶ ያደገባትን ቤተክርስቲያን ማገልገል፣ አባቶቹን፣ እናቶቹን፣ ወላጆቹንም ጭምር የራሱን የግል ወላጆቹን ማገልገል፣ መርዳት፣ መጦር ሳይሆን በቃ ከመሬት ብቅ አለ ውጭ ሀገር የውጭ ሀገር ትንቢት ነው የሚነገረው። የውጭ ተስፋ ቃል ነው የሚሰጠው። ከዚህ የተነሳ ሁሉም ፓስፖርት አውጪ፣ ሁሉም የኢሚግሬሽን መስሪያ ቤት ሄዶ የፈቃድ ጥያቄ ሰልፍ ላይ የቆመ ሁሉም ውጭ ሀገር መሄድ እግዚአብሔር ሲፈቅድ በእግዚአብሔር መንገድ ሲሆን ጥሩ ነው፣ ትክክል ነው። ግን ውጭ ሀገር ሄደው ህይወታቸው የተበላሸ ጸጋቸውን የጣሉ አምላካቸውን የተዉ ብቻ አይደለም የተመኙትን መሻሻል የተመኙትን ብልጥግና ሳያገኙት የራቃቸው መንገድ ዳር የወደቁ በየፓርኩ የሚተኙ በጣም ብዙ ወደ ቁጥር ቢለወጥ በሚሊዮኖች ምናልባት ሊቆጠሩ ይችላሉ። በአፍሪካ ሀገራት፣ በአሜሪካም፣ በአውሮፓም ልዩ ልዩ ከተሞች በአይኖቻችን አይተናል። ሚናፍቀኝና ምን እንደሚያጓጓኝ ታውቃላችሁ? እንደነዚህ ያሉ አባቶች እንደው ወደ ካውንስል ወደ ወንጌላውያን አማኞች ህብረት ይሄ አላፊ ተደርጎ ምናምን ቢሾሙ ደስ ይለኛል። ምክንያቱም ወንጌልም ህይወትም አስተምሯቸዋል። እነኚህ ሰዎች ለጄኔሬሽኑ ኬር የሚያደርግ የለም። እንዳሉት ብዙዎቻቸው በመንገድ ላይ ወድቀዋል፣ ጸጋቸውን ጥለውታል፣ ገንዘብ አሳዳጅ ሆነዋል ምናምን ነገር። እንደዚህ መናገር ግዴታ ነው። በነገራችን ላይ ሰው ልጅ ቀና ብሎ እግዚአብሔርን የሚያው መቼ እንደሆነ ታውቃላችሁ? መረቡ መያዝ ያቃተው ቀን
ብርቱ የሆንኩ ጊዜ አይደለም፣ ብር ያለን ጊዜ አይደለም፣ ሁሉ ነገር ሲያልቅ ነው። ምን አለ ግን ሙሉ ያለ ቀና ማለት ብችል ምን አለበት? እሱ እኔም ፈልጎ እንደመጣ ቢገባኝ፣ ቀን ሳይጨልምብኝ ቢገባኝ። አንዳንዴ አይገባም አናየው። ሲያልቅ ግን ቀና እንላለን፣ ሲያበቃ ቀና እንላለን፣ ሲከብደን ቀና እንላለን። ወደ ማንስ ይኬዳል? የዛ ሰዓት ገንዘብ ሲያልቅ ጓደኛም ያልቃል፣ ነገር ሲጨልም ጓደኛም አይመጣም። ምንም ነገር ሲጨልምብና ባዶ ስትሆን የማይቀር ግን ኢየሱስ ይባላል። እንዴት ብዬ ልንገራችሁ? አብቅቶ የሚመጣ ጓደኛ ኢየሱስ ብቻ ነው። የኔ አባት አየር በጣም ደግ ሰው። እኔም ማጣው አጎቶቼ በሬ ሞተብን ሲሉ ይገዛል። ለራስ ቤት አትሆንም ለሰው ቤት ትሆናል ይባላል። ልክ የሚወዱን በሙሉ ዘመድ ጠቅላላ ዞር ብሎ ያላየን መቼ ነው? እሱ ያጣቀም የሚደውል የለ የሚያይ የለ። ወዳጆቼ ኢየሱስ ብቻ ነው እዚህ ላይ ያለውን አሳ ሳይፈልግም ይመጣል። ህይወቴ ላይ አንድ ነገር አስቀምጫለሁ። ከማንም ሰው ጋር ስኖር እንደምጣላው እያመንኩ ነው የምኖር። እንደዛ ነው መኖር የለም። ዝፍዝፍ ያልክበት ሰው ትቶ ሄደ። እውነቴን ነው የምላችሁ። ዛሬ ግን የምናመሰግነው አልቆ አይደለም፣ እጄ ላይ ያለው ከጠፋ በኋላ አይደለም፣ እያለ ካንተ ተቀብያለሁ። ጤናዬ እያለ፣ ሰላሜ እያለ፣ ቸርች መሄድ እየቻልኩኝ አመሰግንሃለሁ። ቢያልቅም ባያልቅም ወዳጅነቱ የማያቋርጥ ቢኖርም ባይኖርም ወዳጅነቱ ዘለቄታው እስከ መጨረሻ የሆነ አምላክህ ብቻ ነው። ወዳጅ ጌታህ ብቻ ነው። ይህ ሰውዬ ግን ይመቸኛል። ኧረ በለው የኔ ወንድም ምን አይነት የሰላም እንቅልፍ ነው የምተኛው? አሁን ይሄ ሁሉ ሰው ጌታን በአንድ ጊዜ ከተቀበለ በኋላ ምን አይነት ደስ የሚል እንቅልፍ ነው የምትተኛው? ኢየሱስ ያድናል ብሎ ማመን አያድንም። የሚያድነው ኢየሱስ ብቸኛ አዳኝ ነው ብሎ ማመን ነው የሚያድነው። ኢየሱስ እና ሌላ አዳኝ የሚባል የለም። መዳን በኢየሱስ ብቻ ነው። ኢየሱስና ስራህ ተጨምሮ አያድንህም። ኢየሱስና ማንነትህ ተጨምሮ አያድንህም። ኢየሱስና ሕግ ተጨምሮ አያድንህም። የሚያድንህ ኢየሱስ ብቻ ነው። ሐዋርያት ይህንን ስም አትጥሩ ሲባሉ እንደዚህ ያሉ፣ ካዲያ ከሰማይ በታች ሌላ መዳኛ የት አለ? ቢኖር እንሰብካለን ነው። ሌላ መዳኛ ስለሌለ አንድ ነው የምንሰብከው። መዳን በሌላ በማንም የለም፣ እንድንበት ዘንድ የሚገባ ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና። የሐዋርያት ሥራ ምዕራፍ 4 ቁጥር 12 እንድንበት የተሰጠን እርሱ ነው። ስለዚህ እርሱን ብቻ እንሰብካለን አሉ። መዳን በሌላ በማንም የለም፣ እንድንድንበት ከሰማይ በታች የተሰጠን አንድ መዳኛ ክርስቶስ ኢየሱስ ብቻ ነው። አሜን አሜን። አንድ መዳኛችን ክርስቶስ ኢየሱስ ነው። ለጠላት የተፈቀደለት በእኛ ህይወት የተፈቀደለት የጥቃት አድራሻ እግር ነው። በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ ሲል በዘርህና በዘሯ ሲል ከሱ የተወለደው ይሄ ስለ መሲሁ ነው የሚናገረው፣ ስለሱ ነው። ከሱ ጋር ብቻ ሳይሆን ከዘሩም ጋር ነው ጠወ ያለው እና የጠላቱ ጠላቶች ነን። ዘሩንም ነው የጠላውና እርሱ ራስህን ይቀጠቅጣል። እኛ የተፈቀደልን ራሱን መቀጥቀጥ፣ አንተ ሰኮናውን ትቀጠቅጣል። አያችሁ፣ ጠላት የተፈቀደለት የጥቃት አቅጣጫ እግር ነው። ምክንያቱም እግር ነዋ የሚያስኬድ። እግዚአብሔር ምድርን አየ እጅግም ተበላሸ፣ ምድርም እጅግ ግፍ ተሞላች አለና የዚህን የምድር ግፍ መሞላትና መበላሸት ችግር እንደ ሐኪም ሲመረምረው እግዚአብሔር በሽታውን አገኘ። ሰው ሁሉ በምድር ላይ አካሄዱን አበላሽቶ ነበር። ሶ ኢትስ ኦል አባውት አካሄድን ሲያበላሽ ሰኮናን ሲቀጠቅጥ ከረመና ከዛ በኋላ በእግዚአብሔር ፍርድ ብቻ ብትጎበኝ ምድር ሆነች ትዝ ይላል። እና ያ ስልቱ ያ የቀደመ ስልቱ አሁንም አለ። ሰይጣን እግሮችን የሚቀጠቅጥበት በእግሮቻችን ላይ ያሉ ስራቶችና ተግዳሮቶች ምንድን ናቸው? አሁን እነዚህ ነጥቦች ሳሳያችሁ ራሳችሁን በዚህ ቃል ብርሃን እየመረመራችሁ የትኛው እስራት ሆነ እናንተ ላይ ያለው በምንጸልየው ጸሎትና በምንሰጣችሁ አገልግሎት ዛሬ እንደሚራገፍ እመኑ። ጌታ ኢየሱስ ምስክሬ ነው። ሄዳችሁ በማታውቁበት የከፍታ መንገድ የምትሄዱበት የተፈታ እግርና የበረታ እግር እግዚአብሔር ያደርግላችኋል። እግዚአብሔር ኃይሌ ነው፣ እግሮችን እንደዋላ እግሮች ያደርጋል። አሜን። እግዚአብሔር ኃይላችን ነው። የምትዘምሩበት ጊዜ መሃል ላይ እረፍት ያስፈልጋችኋል። ያ የእረፍት ጊዜያችሁ እናንተ ዝም የምትሉበት ታይም መንፈስ ቅዱስ የሚፈልገውን የሚሰራበት ታይም ነው እያልኩ ያለሁት። ዝም ስንል ብቻ መንፈስ ቅዱስ ይሰራል ማለት አይደለም። ብዙ ጊዜ ዘምርና ሆሊ ስፒሪት ህዝቡን እንዲነካ፣ ህዝቡ ሜዲቴት እንዲያደርግ፣ እንዲያሰላስል ምንም እድል ፈንታ አንሰጥም። መዝሙሩ ላይ ብቻ ትኩረት ከማድረግ ይልቅ መንፈስ ቅዱስ እንዲሰራ የዝምታ ጊዜ ሊኖረን ይገባል። ሆሊ ስፒሪት የሚንቀሳቀስበት የሚሰራበት ታይም
አለ። ያ ለኛም የረፍት ጊዜ ነው። መንፈስ ቅዱስም ደግሞ ሙቭ የሚያደርግበት ህዝቡም ሜዲቴት የሚያደርግበት ከእግዚአብሔር ጋር ኮኔክት የሚያደርግበት ማን ነው ይህንን ሐሳቤን የሚናገርልኝ ብዬ በጣም እመኝ ነበርና በጣም በተደጋጋሚ ተናግሬያለሁ። ስፔሻሊ ስለ ዝማሬ ማለት ነው። ለዝማሬ ያለን መረዳት በነገራችን ሲሪየስ ነው መሆን ያለበት። ከምሬን ነው። እንደ ዝማሬ በቃ እንዴት በቃ ፍስስ እኮ ነው የሚያደርገው ዝማሬና አንዳንዴ ስንዘምር ከኢሞሽናችን ነው ወይስ ስላወቅነው ነው? ስለ ግጥሙን ስለ ሸመደድነው ነው? ዜማው ስለተመቸን ነው? ምንድነው ብዬ ሳስብ በቃ ግራ ነው የሚገባኝና ከምር ግን የሆነ ሰዓት ላይ የተረዳሁት ነገር ምን መሰላችሁ? ዝማሬ ስትዘምሩ በጣም ተረጋግታችሁ እያስተዋላችሁ ምን እያላችሁ እንደሆነ ምን እየዘመራችሁ እንደሆነ ከአንደበታችሁ የምትወጣዋን ኤቭሪ ሲንግል ወርድ ማለት ነው ሪያላይዝ እያደረጋችሁ የምትዘምሩ ከሆነ ከባድ ነው። በስመ አብ መቆሙላ ሊያቅታችሁ ይችላል። በጣም ነው በቃ አንደኛ በጣም ነው የምትደሰቱት። ሁለተኛ ደግሞ ከዚህ ቀደም ተረድታችሁ ማታቁት ሌላ ራሱ መገለጥ ነው የሚበራላችሁ ማለት ነው። እና ስታዳምጡ አንዳንዴ በቃ ዝም ብላችሁ ምን እንደዘመራችሁ ራሱ ሪያላይዝ ለማድረግ መሞከር ራሱ ሌላ መገለጥ ውስጥ ነው የሚከታችሁ፣ ሌላ ዓለም ውስጥ ማለት ነውና እግዚአብሔር ይርዳን እንድንረጋጋ ማለት ነው። እያመለክን እንድንረጋጋ ጌታ ይርዳን። ኢየሱስ አሁን ደግሞ ያየሁትን ነገር ላሳያችሁ። ጌታ ኢየሱስ ስም ሳት ይብላ በኢየሱስ ስም ምን ሰሩባት? በሱ የሃሎዊን መንፈስ ጠፍ ነገ ያስካችሁ የሞት መንፈስ በጌታ አልፈራውም። ምን አልፈራውም በኢየሱስ ስም ፍራታ አረኪኒ ተይነ ረበዳን ያለ አልፈራም እሺ አያገኘኝም ለዚህ ፍርሃት አያገኘኝም። በደሙ ተሸፍኛለሁ። አሜን በሉ። አሜን። ግን ያየሁት ነገር ትንሽ ያስፈራል። ቢሆንም ግን አልፈራም ብላ ያየሁት ነገር ትንሽ ያስፈራል። ወይኔ ጌታ ሆይ የፍርሃት መንፈስ አያገኘኝም። እሺ ይሄ ምንድነው? እሺ ምን አይነት በዓል ነው ይሄ? ምን አይነት በዓል ነው? ይሄ ምንም አይገባኝም። ያው አንጠልጥሎታል። ሃሎዊን ያው ሰውየውን አንጠልጥሎታል። እግዚአብሔር ይገስጽህ። የሞት መንፈስ ስልኬ ደግሞ ሊዘጋ ነው። ራን ይመጅ ጌታን ይመጅ። አንዳንዴ እንደዚህ ቆሞ ራሱ ፈታ ማለት ራሱ ማለት ነው ሌላ ጭንቀት የምታስወግዱበት ወይ ነው። ግን ሲሪየስ ነው፣ ሲሪየስ ኢሹ ነው። በነገራችን ላይ ስለ ሃሎዊን እኔ ብዙም ጠለቅ ያለ መረዳቱም እውቀቱም ባይኖረኝም ስለ ሃሎዊን በጣም ብዙዎቻቸው የሚገራርሙ ይሄ መንፈሳ ስፒሪቹዋል ባክግራውንዳቸውን ለመናገር ሞክረዋል በሶሻል ሚዲያዎች ላይ እና ቼክ አድርጓቸው ማወቅ የምትፈልጉ ሰዎች። ለማንኛውም ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እኚህን ይመስሉ ነበረ። ሁላችሁም እንደተዝናናችሁበት እንዲሁም ደግሞ እንደተማራችሁበት ተስፋ አደርጋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ላይክ ያላደረጋችሁ ሰዎች ላይክ እያደረጋችሁ፣ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ ጠብቁኝ። ይመቻችሁ።